ትፋታለህ። የሚን ያልኩ ኪየሽሻልም ያይሻ ቃልሚያውን ሙድ ይገባል። ይመቻች። ምርጥ ሰው ነህ። ያው እናንተ ድራማ ነው ካላችሁ ድራማ ይሁንላችሁ። ግን ድራማ ለሚሰራን ያለ ነው። ግራችን ድራማ ቢሆን እኮ ጋይስ ድራማ ብለን እኮ መጻፍ እኮ እንችላለን። ምንም ችግር የለውም እኮ ድራማ ቢሆን እኮ ማለት ነው ላችሁ ድራማ ነው የምንሰራው ብለን እኮ እንጽፈዋለን። ምንም ችግር ድራማ መስራት እኮ አያስከፋም ማለት አያሳብም። የምሬን እኮ ነው ጋይስ ድራማ ቢሆን እኮ የምንሰራው ማለት ነው። አዎ ድራማ እየሰራ ነው ብለን እንጽፈዋለን። ምን ችግር እኮ የለውም። ግን ደግሞ እየሰራን ያለነው ድራማ ስላልሆነ ነው። ነገር የምረ ነው ወይስ ፕራንክ እየሰራችሁ ነው? ኳችሁ ፕራንክ አይደለም እውነት ያረዳ የጸጌ ትምጭኛለች ብላችሁ አንድ ነገር ነገራችሁ። እኛ የምንሰራው ድራማ ከሆነ ድራማ ብለን ብንጽፍበት ምን እንሆናለን? ምንም እንኳን ነው ከባችኋል። ግን ድራማ አይደለም የሰራን ያለው። ለዛ ነው ድራማ ብለን እንጽፍ። ቤት ታረቁ ዳኒ እስገባኝ ሀሳቤ ልስጠሽ እንግዲህ ሰዎች ደግሞ ድራማ እያለ ነው። ድራማ አይደለም ግን እውነት ነው። ጽጌ ቀለበት ያደረጉላትን ልጅ ይዤ ሜዲ ለምን ያናድዳታል? እኔ እኮ ያልገባኝ እሱ ነው። ስትሰሚያት ማለት ነው ቤዛ ስትናገር ከሰማሻት አልወድህም ማየት አልፈልግም ምናምን ትልኛለች። ሶ ለምን ሌላ ልጃ ሲለም ትቀናለች? ማትወደ ታላይታቸዋል ኤክስፍ ነች። ይኸውልሽ ምንም ሳይሆን ጀስት እዛ ቦታ ላይ ሲሄድ ብቻዬን ከሚሄድ ገባሻል። እሷም ደስተኛ እንድትሆን ነፃነት እንዲሰማት ምንም ነገር የለንም ነፃነት እንዲሰማት ብዬ ነው ለኩ በመሰላም ለምሳሌ ሶ እናንተና ጽጌ ፍቅረኛሞች ነበራችሁ፣ ተጣልታችኋል። በተጣላችሁ መሀል ደግሞ አንተ ሌላ ህይወት ጀምራል። ሌላ ህይወት የጀመርካትን ሴት ይዛ ስትሄድ ለእሷ እንዴት ጥሩ ይሆናል ብለህ ታስባለህ? ቆይ ለምሳሌ ምን የሚሉት ነገር ነው። ነገሮችን ማየት አለባት ማለት ከዚህ በኋላ ነገሮችን እንደዛ መልመድ አለባት ብዬ ስላሰብኩ ነው። ሰው እኔን ደግሞ ማትፈልገኝ ከሆነ ከማንም ጋር ቢሆን ከእሷ ጋር ግድ ሊሰጣት አይገባም እንጂ የሚሄድ ችግር የለውም ነበር። እኔ እንደዛ ብዬ ያሰብኩት አንዴ ከጽጌ አንዴ ከአንቲ ጋር ሆኖ የጽጌን ጓደኛ እና ጽጌን እንትን ያደርጋል ምታወቅ ነገር ላይ ሲጋል እያሽቃበጠ ሳይሆን ያው ጓደኛዬ ስለሆነ ሳሁን ቀለብ ሲያደርጉላት ልጅ ምናምን ልናወራ ሳሁን የመጣ ነው እዚህ ጋር ለጠይቅ ሲሄድ ማለት ነው። ጽጌን ለመጠየቅ ሲሄድ አብረን ሄድ ነው እና ሁሉም ሰው ገና ላይፍ ከመግባቴ ልክ አይደለም ስላሉኝ ያደረኩት ነገር ልክ ነው አይደለም የሚለውን ብቻ በሱ ጉዳይ ላይ ለማውራት ነው። ሁሉንም ልክ አይደለም በሱም ጉዳይ ነው የሚለው ልክ አይደለም። ወደ ኤክስክ አንተ ፍቅር እሷ የታመመችው በአንተ ምክንያት ነው። እሷ በዛ ሰዓት ስህተት ሰርታለች፣ ትልቅ ስህተት። ቀለበትን አደርጋለሁ ስትል ድራማ ነው ለሚሉ ሰዎች ነው አስተያየት ምንድን ነው የዘንድሮ ፍቅር ቶሎ ድረስ ቶሎ ፍረሰ ነው የሚታወቅ ነገር። ይህ ምናልባት ሶሻል ሚዲያ ስለወጣ ነው እንጂ የሚታይ ሊፈራረሙ ሄደው እኮ ሀሳባቸው የሚቀይሩ ሰዎች አሉ። ሁሉ ነገር ጨርሰው ማለት ነው እና ምንም ይሄ አዲስ ነገር አይደለም። እኔ ደግሞ ምንድነው የምለው ብርሌ ከነቃ አይሆንም እቃ ይባላል። ጠርሙስ ብርጭቆ ከተሰበረ ከመጠገን መተው ይሻላል። ያን ወደ ነበረበት ከመመለስ የጀመረ ህይወት አሪፍ ነው ቢቀጥል ባይ ነኝ። በቃ አዲሱ ህይወት አሪፍ ነው። እኔም እሱን ቀጥል ነው የምልህ። የወደኋላ መመለስ ትተህ በቃ እንዲህ ቀለበት አድርጋል ለስምህም ለእሷም ቤተሰብ ለስሟም ጥሩ ስላልሆነ አሁን ያስከውን ህይወት ያኛውን ዘግታል ዝጋው። አሁን ባለህበት ህይወት መቀጠል ይሻላል። እኔ ሀሳብ ያቻቻቸው ማንኛውም በቀኝ ተጫወት። ከዛሬ ማለት የዛሬም ቪዲዮህን ደግመህ አታድርገው። ከሄድክ ማናገር ከፈለግ ብቻህን አገኛት፣ አናግራት። ስትቀጥራት ሁሉም የሚያወራ ነው እንጂ የሚያዳምጥ የለው። ኤርሚያስም አንተም ቤቲም ሁላችሁም ታወራላችሁ እንጂ መደማመጥ የለው። ስለዚህ ለብቻችሁ ሁኑና አውሩ። አሳምናት። ማሳመን ካልክ አሳምናት። መለያየት ካለባችሁ ተለያይታችሁ አንተም የራስህን ህይወት እሷም የራሷን ህይወት ትኑር በቃ እንጂ እንደዚህ አትግባቡም። መቼም አትግባቡም ሰው ይዛችሁ ማለት ነው። ስለዚህ እንዳለች ፍቅረኛ አሁን የአብራክ ያለችውም ልጅ
መግባት ያለባት ቦታ ነው እንጂ መግባት ያለባት የሌለባት ቦታ አትገባ። መግባት የለባትም እሷ። ስለዚህ አንተ ብቻህን አግኛት፣ አናግራት። ይሄ ነገር እንዲህ ነው ቢሆን ማሳመን መቻል ነው። ስለዚህ ትችላለህ። የሚያገኘት ብቻህን ደግሞ እንዳታገኛት ነው የምለው እኔ። ኖ ብቻህን ማግኘት የለብህም። እየሄደብህ ያለውን መንገድ አስተውይ ይዋዳል። አሁን እየሄደ ያለውን መንገድ ነው መከተል ያለብሽ። ቆይ አንዴ ቤዛ፣ አንድ ዛሬ ይዟት ሄዳ አይደለ ጓደኛ እንድታቅ ምንም አይነት ነገር በመሀላቸው እንደሌለ እንድታቅ ብሎ ነው የገባው። እሷ አመነችም አላመነችም አምና ነው የገባችው አይደል? ጽጌን ትተህ ወደ እሷ ያርገው እምነት ነው ትልቁ ነገር። እምነት ሲኖር ነው ትዳር የሚኖረው። እምነት ከሌለ ምንም የለም። ለዚህ ይህን ማሰብ መቻል አለ። ትክክለኛ አይምሮ ያላት ሴት አንተን ልታምኑ ትችላለች። ካልሆነ ደግሞ ይቀራል ሁሉም ነገር። ጽጌን ግን አሳምናት፣ ከህመሙ አድናት። ብትሆን ትቆጫል። ይህንን ለምልህ በጣም አመሰግናለሁ። ልክ ነው። ያው የዛሬው ቪዲዮ ልክ ነው አይደለም፣ ያው እኔ ራሴ ግራ ገብቶኝ ስለነበረ ነው።